ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው የካቲት 11 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 11 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት በላትያኖስ። የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት ሞተ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡም በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹንም ረገመ እንጂ። ንጉሥም ተቆጣ። 1 ዓመት ያህልም ጽኑ ሥቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆረጠው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአውሎግ። በዚህችም ዕለት ተጋዳዩ ባላንበሳው አውሎግ አረፈ። የዚህ ቅዱስ ወላጆች ከሀገረ ንጽቢን የሆኑ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖች በኋላ ወላጆቹ ብዙ ገንዘብ ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልን ተሸክመህና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናንም ባየ ጊዜ ምንኩስና ልብስ የመላእክትን አስኬማም አለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህም በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹንም እጠጣ ዘንድ የሞቀ ውሃ እሻለሁ አላቸው። አንዱ አንበሳም ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ እሻለሁ አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰውን አገኘሁ ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችም ሁሉ አመጡለትና ፈወሳቸው። በዚያም ወራትም መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎች ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኞችን ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና
አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞውን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህር አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዙም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖትም መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲት ዕለትም ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዘ። ሂደውም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ ያገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳንም ጸልየው ሕፃኑ ድኖ ተነሳ። ቅዱሳንም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚህ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያ። በዚችም ቀን የከበሩ የኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ዕረፍቱ ለአባ ስልዋኖስ። በዚችም ቀን የአባ ስልዋኖስ ረድእ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትሕርምትን ይጠብቅ ነበር። በራትም ጊዜ ለሥጋው የሚያሻውን ይመገባል። ፈርኑ በሚባል አገር ኤጲስቆጶስ ባደረጉት ጊዜ ትሕርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ሆይ በገዳም በበዓትህ በነበርክ ጊዜ ትሕርምትን እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለሁ። የምሻውም ሁሉ ብዙ አለኝ። ነገር ግን ሥጋዬን ቀጥቼ ብገዛው ይሻላል። እንዲህም እየተጋደለ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 11 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ